ሰላም እንዴት ናችሁ? ውድ የብራንድ አፕ ተከታታዮቻችን፣ እንደምታውቀው የኛ ቻናል እዚህ አዲስ አበባ ውስጥ ያሉ ለእናንተ ይጠቅማሉ ያልናቸውን ምርትና አገልግሎቶች የምናስተዋውቅበት ቻናላችን ዛሬ ደግሞ ለየት ባለ የዶሮ ፋርም ተገኝተን ስለ አጀማመሩ፣ ስለ ዶሮ እርባታ የምናሳያችሁ ይሆናል። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንዴት ነሽ? ሄሎ። እሺ ዛሬ ወደዚህ ፋርም እንግዲህ ጎራ ያልነው የተለያዩ ስለ ዶሮ እርባታ የተለያዩ እውቀቶችን ለተመልካቾቻችን በቂ እውቀት ከባለሙያ ለመውሰድ ነውና እስኪ በመጀመሪያ ራስህን አስተዋውቅልኝ። እሺ አመሰግናለሁ ስለመጣችሁ። ስሜ ኤፍሬም ታሙር ይባላል። ዶሮ እርባታ ላይ ለ3 አመት ያክል ቆይቻለሁ። አሁን እዚህ ጋር እንደምታዩት ወደ 3000 ዶሮዎችን ይዤ እገኛለሁ እና ዶሮዎቹን ገብቼ ደግሞ ያሉ ነገር ላሳይሽ። እሺ በጣም አሪፍ። ያያናቸው ከማየታችን በፊት ግን እስኪ ምን አነሳሳ ወደ ዶሮ እርባታ ለመግባት? ምን አነሳሳ? ዶሮ እርባታ ላይ ለመግባት የተነሳሳሁት ከድሮም የእንስሳት ፍቅሩ ነበረኝ እና አጋጣሚውን ሳገኝ ያለኝን ነገሮች ኢንቨስት አድርጌ ወደ ዶሮ እርባታ ልገባ ችያለሁ። በጣም አሪፍ። እሺ በምን ያህል ካፒታል እንዲሁም በምን ያህል ዶሮች ነበር የጀመርኩት? የዛሬ 3 አመት በ2400 ዶሮች ነበር የጀመርኩት። እንደምታዩት እዚህ ቤት በ2400ዎች ደምሬ ከ1.5 ሚሊዮን ብር በላይ ካፒታል ይዤ ተነስቼ ነው አሁን ደግሞ ሌላ ዶሮዎችን ማስገባት ይቻልኩት። በጣም አሪፍ። እሺ ያያናቸው ደግሞ እናወራለን። ይሄኛው ምንድነው? እነሱም እንዲያውቁት ከመግባታችን በፊት ይሄ ባዮሴድ ይባላል። ዶሮ እርባታ ውስጥ ወሳኙና አንደኛ ነገር ምክንያቱም በሽታ ሊገባ የሚችለው በጫማ ሊገባ ስለሚችል እዚህ ጋር ባዮሴድ ረግጠን ነው ወደ ዶሮ እርባታ የምንገባው። እሺ እነዚህ አሁን ምን ያህል ቀን ሆኗቸዋል? እነዚህ እዚህ ጋር እንደምታየው 4 ወር ከ20 ቀን ሆኗቸዋል። እንቁላል የምስራች ማሳየት ጀምረዋል። እኔ ጋር የገቡት በ2 ወራቸው ነው። አሁን አጠቃላይ 4 ወር ከ20 ቀን ነው። የምስራች አሳይቷል። እዚህ ጋር የምታዩቸው ብዛት 800 ቄብ ዶሮች ናቸው። በስነ ስርዓት ያደጉ ዶሮች ናቸው። በጣም አሪፍ። ስለዚህ እንቁላል ጀምረዋል። እንቁላል የምስራች አሳይተዋል። አሁን ከ800 ዶሮ 10 እንቁላል እየሰበሰብን እንገኛለን ማለት ነው። በጣም አሪፍ። እሺ ምን ያህል እንቁላል በቀን ተበስባላችሁ? ከነዚህ የምስራች ዶሮዎች ስለሆኑ በቀን 10 እያሉ ከዛ በፐርሰንት ነው እየጨመሩ እስከ 6 ወር ባለው ጊዜ 90% ይገባሉ ማለት ነው። ቄቦች ስለሆኑ ቀስ ቀስ ነው እየጨመሩ የሚሄዱት። ቄብ ዶሮ የምስራች የምታሳየው ከ4 ወር ከ15 ቀን ጀምሮ ስለሆነ እስከ 6 ወር ላይ ያለው 90% ገብታ ራሷንም ችላ አርቢውንም ውጤታማ ታደርጋለች ማለት ነው አንድ ዶሮ። በጣም አሪፍ። እስኪ ስለመኖ ደግሞ እናውራና መኖስ እንዴት ነው ዋጋው? እንዲሁም ደግሞ ምን ያህል በቀን አንድ ዶሮ ትወስዳለች? መኖ በአሁን ሰዓት አንድ ኩንታል 8500 እየገዛን ነው የምንገኘው። እዚህ ጋር የምታያቸው ዶሮዎች ደግሞ 800ዎቹ ደግሞ በቀን ወደ 60 ኪሎ ግራም ይበላሉ። ይህም ማለት እነዚህ ዶሮዎች 120 ግራም በአንድ ዶሮ 120 ግራም መኖ እንሰጣለን ማለት ነው። ውሃ ደግሞ የሚጠጡት አንድ ዶሮ 120 ግራም ጠጣች ማለት እጥፉን ስለምትጠጣ 240 ሚሊ ሊትር አንድ ዶሮ ውሃ ትጠጣለች ማለት ነው። በጣም አሪፍ። እሺ ስለ ምግብ እቃቸውም እንየና ይሄ ምግብ እቃቸው ነው። እዚህ ጋር እንደምታየው መኖ አለ። መኖን በዚህ አድርገን ነው እዚህ ጋር ወደ 30 ዶሮ ያስፈላል። ይህም ማለት እዚህ ጋር ለ800 የተጠቀምነው እቃ ወደ 36 ነው ማለት ነው። ምክንያቱም ፍሪ ሆኖ ዶሮዎቹ መብላት ስላለባቸው መጨናነቅ የለባቸው። ምክንያቱም አንድ ዶሮ ካልበላች ያው አዋፍም ስለሆነች ወደ በሽታና ወደ መሞት ስለምትሄድ ቤቱ ብዙ እቃዎች አሉት። ውሃ መጠጫ ብዙ አለው ማለት ነው። በጣም አሪፍ። እሺ ስለ ቤቱ የምናወራና ቤቱስ እንደዚህ ስላሰራሩ? ኦኬ ቤቱ ቤት ዶሮ ቤት ሲሰራ ብዙ ሰው የሚሸወደው ምንድነው በፀሐይ መውጫና መግቢያ ላይ ነው ክፍተት እየሰጠ ያለው። ግን ይሄ መሆን የለበትም። ምክንያቱም በፀሐይ መውጫ ከሆነ ቀጥተኛ ፀሐይ ይገባና ዶሮዎቹን ቀጥተኛ ፀሐይ ሳያገኛቸው አንድ የመነካከስ ባህሪ ያመጣሉ። ሁለት ደግሞ ቀጥታ ጨረር አይናቸው ሊወራ ስለሚችል በሰሜንና በደቡብ ሆኖ ክፍተት ይኖርና ቬንቲሌሽን መኖር አለበት። ምክንያቱም ቬንቲሌሽን የለም ማለት እዚህ ጋር እንደምታዩ ይሄኛው ጭቃ ይሆንና ዶሮቹ ወደ ተለያየ በሽታ ሊይዛቸው ይችላል ማለት ነው። ስለዚህ በሰሜንና በደቡብ ተከፍቶ የሚከፈተውን 2 ሜትር ያክል ሽቦ ይደረግና ከላይ ደግሞ ሸራ ይደረጋል። ማታ ማታ ሸራ ይዘጋል፣ ቀን ቀን ደግሞ ሸራ ይከፈታል ማለት ነው። በጣም አሪፍ። እሺ ያው ሁሉም ስራ ሪስክ እንዳለው ሁሉ የዶሮ እርባታም ሞር ሪስክ ይኖራል ብዬ አስባለሁና እስኪ ሪስኮቹን ንገረን። ከዛ ደግሞ እንዴት ነው ሪስኮቹን ማኔጅ አድርገው አትራፊ መሆን የሚችሉት? አዎ የዶሮ እርባታ በእርግጥም ሪስክ ያለውም ስራ ነው።
ይህም ማለት አንድ ዶሮ ታማ ያቺ ዶሮ የታመመችውን ዶሮ አርቢው ወይም ሰራተኛው ለይቶ ካላወጣ ሌሎቹ ዶሮዎች ተይዘው አንዳንዴ ኒካስትል የሚባል አለ ወይም ፈንግል እሱ በሽታ መጣ ማለት ዶሮዎቹን ሊጨርስ ይችላል። ስለዚህ ያንን ነገር ተቆጣጥረን ምን ዛሬ በቀን መረጃ መያዝ አለብን። ትክክለኛ አርቢ አለ ማለት መረጃ ኮንትሮል የሚያደርግ አርቢ ከሆነ ትክክለኛ ነው። ግን አንዳንድ ሰው ችላ ይላል። አንድ ዶሮ ታማ ዝም ካለ እንዳልኩሽ ሙሉ መንገዱ ሊታመም ይችላል። እዛ ጋር ግን አሁን ከ800 ዶሮ ለምሳሌ አንድ ዶሮ ታማ ዝም ካልን 500ዎቹን ልትጎዳ ትችላለች። ቢተርፍ 300 ነው። ስለዚህ ማኔጅመንት ላይ በጣም ጥንካሬ አድርገው አርቢው መድኃኒት መስጠት ያለበትን በሰዓቱ እየሰጠ ያንን ማድረግ ይችላል ስለበሽታው። ስለዚህ ነው መቆጣጠር ያለበት። ማወቂያ መንገድ አለ። ማወቂያ መንገድ አለው። አንድ ዶሮ ስትታመም አንደኛ ክንፏን ትጥላለች፣ ሁለተኛ ከዶሮቹ ተለይታ ትቆማለች፣ ሶስተኛ ምግብ አትበላም እና አንቺ ማጠገቧ ስትይ ፍዝዝ ብላ ቁጭ ነው የምትለው እና በኩስም ይለያል። ዶሮ እርባታ ላይ አንደኛ ዋና ነገር ኩስ መለየት ነው። ኩስ ኖርማል ኩስ የምንለው አረንጓዴና ነጭ ወፈር ያለ ኖርማል ነው እና ሌላው ግን ቀይ ከቀላቀለ ቢጫ አረንጓዴ ከሆነ ቶሎ ብለው የዶክተሮችን አማክሮ መድኃኒት ሰጥቶ ዶሮዎቹን ማዳን ይቻላል ማለት ነው። በጣም አሪፍ። እሺ እንደዚህ ፋርም ሰርተው ከዛ ግን ማስረከብ እንዴት እንዳለባቸው ማያውቁ ሰዎች አሉ። እንቁላል አላቸው ግን ለማን እናስረክብ የሚሉና እንዴት ነው እሱንስ ኮኔክሽን መፍጠር የሚችሉ? ብዙ አርቢዎች ልክ ነሽ ወደ እርባታው እንገባለን ግን እንቁላል ተቀባይ አለው ወይ ይላሉ። ያኛው ተቀባይ አለው። እኔም አሁን የዛሬ 3 አመት ሲጀምር እንቁላል ተቀባይ አለው የለም የሚለው ነገር እንትን እያለኝ ነበር። ግን ተቀባይ አለ። ግን ተቀባይ ሲኖር አሁን ለምሳሌ ሱቅ ላይ ይሸጣል፣ ሆቴሎች ይሸጣል፣ ካፌዎች ይሸጣል፣ ዳቦ ቤቶች ይሸጣል። ስለዚህ አርቢው መሀል ላይ ደላላ የሚባል አለ። እሱን ትቶ ወደ ራሱ ወደሚገበያየው ቦታ ላይ ሄዶ ትርፋማ መሆን ይችላል እንጂ እንቁላል ሰው አይገዛም የሚባል ነገር የለም። ባለመገናኘት ችግር ነው እንጂ። እሺ ከፋርም ማወቅ ከተቻለ ምን ያህል ነው እንቁላሎቹ የሚወጡት? እኛ አሁን እንቁላል እያወጣን ያለነው በቀን ትላልቆች አሉን አመት ከአንድ ወር የሆኑ እነሱ 900 እንቁላል እየሰበሰብን እንገኛለን። እዚህ ጋር የምታያቸው 800ዎች እና ሌላም ቤት 800ዎች አሉ። እነሱ ሲደርሱ በአማካኝ እስከ 2200 እንቁላል ለማውጣት ነው ሀሳባችን። በጣም አሪፍ። እሺ ዋጋውን ማወቅ ከተቻለ የእንቁላሉን ዋጋ ይቻላል። አሁን እንቁላል እየሸጥን ያለው ከፋርም 20 ብር ነው። እየሸጥን ያለ ነው። በጣም አሪፍ። እሺ ለጀማሪዎችስ ምን ትመክራቸዋለህ? በምን ያህል ገንዘብ ወይም ደግሞ በምን ያህል ዶሮ ይጀምሩ ትላለህ? ለባለሙያ ጀማሪዎች አሁን በብዛት ሰው በምን ሊጀምር ምን ያህል ካፒታል ያስፈልገኝ ይላል። ግን እኔ እንደምመክረው እንደ ባለሙያ እና ትርፋማ ለመሆን ከ500 ዶሮ በላይ ቢጀመር። ምክንያቱም አንዳንዴ ያልታሰበ ወጪ ጭማሪ ይኖራል። መኖ ሲጨምር ሰራተኛም ይኖራል፣ ብዙ ነገር አለ፣ የትራንስፖርቱን ኮስት አለ። ስለዚህ በ500 ዶሮዎች ጀምረው ስራውን ከፍ ማድረግ አለባቸው ብዬ አስባለሁ። የ500 ካፒታል ደግሞ ለ1000 ዶሮ የያዝነው እስከ 1.6 ስለሆነ የዛ አጋማሽ ወደ 800-900 ካፒታል ይዘው ያም ግን 800-900 ካፒታል ዶሮዎቹ ገብተው ተገዝተው በልተው ጠጥተው ምርት እስከሚሰጡ ያለው ጊዜ ነው። እንዳልኩሽ አሁን ብዙ አርቢ የ2 ወር ዶሮ ይገዛና 4 ወር ከ15 ቀን ዶሮ ትጠላለች ሲባል አንድ እንቁላል አይመስልም፣ ሁሉም ይጥል ነው ይመስለው። ግን በብዛት እስከ 5 ወር እና እስከ 6 ወር ያለው ጋር የአርቢው ወጪ ነው ማለት ነው። ከዛ በኋላ ነው ትርፉ ጀምሮ። በጣም አሪፍ። እሺ ሌላስ ማስተላለፍ የምትፈልገው ነገር ካለ ለጀማሪዎች? ይሄን ነገር ሳያውቁ ወደ ፋርም መሄድ የለባቸውም ለቅድመ? ለጀማሪዎች የምመክረው ከተቻለ እውቀቱን ይዘውት ቢገቡ። ብዙ ሶሻል ሚዲያ ላይ ማንበብ ይቻላል፣ ብዙ ነገር አለ በአሁን ሰዓት። ያንን እውቀት ይዘው ቢገቡ። ሲቀጥል ደግሞ ዶሮ እርባታ ላይ ሲገባ ታይም አለ። ቢያንስ ከ5 ሰዓት ያክል እርባታ ላይ ሆነው ማኔጅ አድርገው ቢጀምሩና ዶሮ እርባታ ብዙ ሰው አሁን ንግባ ሲባል ሞት ነው የሚመስለው፣ ይሞታሉ እንደዚያ ይባላል። ግን ምንም ስራ ሪስክ አለው። ዶሮ ስራ ደግሞ ሪስኩ እስከ መቼ ነው? እስከ 3 ወር ነው። 3 ወር እስከ 5 ወር ነው። ከዛ በኋላ ገቢ ነው። አሁን ሌላም ስራ ልጀምር ቢሉ በጣም ብዙ ፌል ነገር የሚያደርግ አለ በአሁን ሰዓት። ዶሮ እርባታ ግን ከ5 ወር ጀምሮ ያለው ቀጥታ ገቢ ነው፣ ትርፋማ ይሆናሉ። ዶሮ እርባታ በ500 ዶሮ ጀምረው ራሳቸውን ለውጠው ቤተሰባቸውን መለወጥ ይችላሉ ማለት ነው። በጣም አሪፍ። እሺ ስለ ክራይ ያላነሳውምና ቤትስ እንዴት
ነው የሚያደርጉት ኪራዩ? ቤት ኪራይ በየቦታው ይለያያል። ግን ለ1000 ዶሮ እስከ 15000 እስከ 20000 ድረስ አግኝተው፣ ግን ይሄን ማድረግ ያለባቸው ከቻሉ እርባታ የሌለበት ቦታ ቢገቡ ጀማሪ ከሆኑ። ምክንያቱም በሽታዎች በንፋስ ይመጣሉ። አንድ እርባታ ላይ አሁን ለምሳሌ እኛ አሁን በዚህ ሰሞን አጋጥሞ ነበር። የባህል ዶሮዎች ወጥተው ሲመለሱ በሽታ ይዘው ነው የመጡት። ያ በሽታ ደግሞ ይሰራጫል። ስለዚህ እርባታ በሌለበት ቦታ ላይ ሆነው ካፒታላቸውን ከ15 እስከ 20 ሺህ አድርገው በወር ያንን መስራት ይችላሉ ማለት ነው። በጣም አሪፍ። እሺ ይሄኛውን ካየን እነዛ ደግሞ ለየት ይላሉ። እሺ ለነሱ ደግሞ እና እሺ እነዚህን ደግሞ እስኪ ተለቅ ይላሉ። አዎ እነዚህ ተለቅ የሚሉ ዶሮች ናቸው። እነዚህ እንቁላል ጣይ ዶሮች ናቸው። ከ1000 ዶሮ 90% እያገኘን እንገኛለን። አሁን ላይ 1 አመት ከ1 ወራቸው ሆኗል ማለት ነው መጣል ከጀመሩ። እንደዚህ እንደምታያቸው አሁን እነዚህ 4 ወር ከ10 ቀን ነው እንቁላል የጀመሩልን። ቶሎ ነው የመስራች ያሳዩን። እነዚህ በቃ እንደዚህ ይመስላሉ። ሰውነታቸው አሪፍ ነው። ዶሮ እርባታ ላይ ዋነኛው ነገር ምንድነው? ዶሮዎቹ መቆጣጠር ነው። ምክንያቱም ዶሮዎች ሌቭል ነው መሆን ያለባቸው። አንድ ዶሮ ትንሽ ዝቅ አለች ማለት በዚህ መንጋ ውስጥ ተቀባይነት አይኖራትም ማለት ነው። ምክንያቱም ይነክሷታል። ምንም ሊነክሱኝ ነው እንደሚታየው። ለየት ያለ ነገር ስለሆነ አይወዱም። ተለቅ ብለን አይፈሩም። እሺ ሌላ ተጨማሪ የምትለን ነገር ካለ በለንና። እሺ እንደዚሁ አሁን እነዚህ እንዳልኩሽ እነዚህ ዶሮዎች የአንድ አመት ከ1 ወር ዶሮዎች ናቸው። ዋና ዶሮ እርባታ ላይ ምንድነው እንዳልኩሽ ማኔጅመንት ግዴታ ነው። ማኔጅመንት ማለት በወር ቪታሚን መስጠት አለበት፣ በ2 ወር ደግሞ ክትባት መስጠት አለበት። ክትባት አንድ አርቢ ክትባት ሉዝ አረገ ማለት ዶሮዎቹ የሆነ በሽታ ከመጣ አይቋቋሙም ማለት ነው። አሁን እንደ አርቢ እኔ እንደ አርቢ ብትጠይቂ ዶሮዎች ላይ ኢንቨስትመንት ነው ማድረግ። አንዳንዱ ሰው መድኃኒት ሲገዛ ኧረ ብር ያለቀ ይላል። ግን ይሄ አይደለም። ምክንያቱም ኢንቨስት ባረክሽ ቁጥር ከነሱ የምትቀበየው ነገር አለ። ስለዚህ ብዙ አርቢዎች ባትሸወዱና ይህን ነገር ብታደርጉ እላለሁ። በጣም አሪፍ። እሺ ግን አመጋገባቸው እስከነዛ ይለያል ወይ? እነዚህ የሚወስዱት መኖ? አይ አመጋገባቸው እንደነዛ ነው። እንቁላል ጣይ ነው የሚመገቡት። እንቁላል ጣይ ይመገባሉ። እንደምታየው እዚህም 36 መበያ አለ። መኖም በ120 ግራም ይሰጣቸዋል ማለት ነው። እነዚህ አሁን 120 ኪሎ በቀን ይመገባሉ ማለት ነው። በጣም አሪፍ። እሺ በመጨረሻም ለወጣቱ ለጀማሪው ማስተላለፍ የምትፈልገው መልእክት ካለ እንዲሁም ደግሞ ስልጠና ምሰጥ ከሆነ እስኪ አንዳንድ ነገሮችን ለወጣቱ ወይም ቤት ለተቀመጠ እናቶች ማስተላለፍ የምፈልገው ነገር ዶሮ እርባታን ሳይፈሩ ወደ ዶሮ እርባታ ገብተው አማካሪ ይዘው። ምክንያቱም አንድ ዶሮ ስገቢ የሆነ አማካሪ ሊኖርሽ ይገባል። ምክንያቱም ጤና ነው። ሰው ራሱ ሐኪም ቤት ሄዶ ይታከማል አይደል? ስለዚህ ያንን ነገር ይዘው ወጣቱ በ500 ዶሮ ጀምሮ ራሱንም ቤተሰቡንም ሁሉ ነገር መቀየር ይችላል። መጨረሻ ላይ ማስተላለፍ ፈልገው ስልጠና አሁን በቅርቡ እጀምራለሁ። ስልጠናውን ኦንላይን ላይ ነው የምጀምረው እያሰብኩ ያለሁት። ስለዚህ ስልጠና መስጠት የምትፈልጉ እኔም ማውራት ትችላላችሁ ማለት ነው። አመሰግናለሁ። እሺ ስልክህን ስጣቸው ሞር እንዲያገኙ። ኦኬ እሺ ስልክ 0936 16 16 12 ላይ እየደወላችሁ መመዝገብ ትችላላችሁ ማለት ነው። በጣም አሪፍ ጊዜን ስለሰጠን እናመሰግናለን። እሺ ተመልካቾቼ በዶሮ እርባታ የነበረ ምልከታ ይህን ይመስል ነበር። ጥሩ ነገሮችን እንዳገኛችሁ አምናለሁ። እንደዚህ አይነት ነገሮች ደግሞ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።